እና እትዬ ወርቂቱ የማይወጣ ጉድጓድ ውስጥ ገብተው ይገኛሉ። ለማየና ለለምዬ ጉድጓድ ሲቀፍሩ እራሳቸው ገብተው ተገኙበት። ምክንያቱም ስልኩን መረጃውን የዓለም አጋቶች እዘው ለእትዬ ወርቂቱ አንሰጣትም ብለው ከአለምዬ ጋራ አብረው ቆመዋል። ሰላም ሰላም ብያለው። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር የተመሰገነውን። ለቤት አዲስ የሆናችሁ ላይክ፣ ሼር እያረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም አበረታቱኝ። ምንድነው የተፈጠረው? የእናት ግፍ ድራማ ክፍል 23 የተፈጠረው ነገር ምንድነው ሲባል እንግዲህ ታውቃላችሁ አለምዬን እንዴት እንዳሳገቷት። ያገቱባት ደግሞ ምክንያት ለንትን ነው ማለት ነው። ምክንያቱም ለምንድን ነው ሲባል መረጃ አለምዬ እጅ ላይ ስለተገኘ ያንን ለማስተውና መረጃው እንዳይወጣ። ምክንያቱም ያንን መረጃ ከተገኘ በእርግጠኝነት አለምን የወዲት ጉድትና እናትየዋ መቀመቅ ነው የሚወርዱት። ታውቃላችሁ አለምና ፀሐዬ እንደዚህም ደግሞ የወርዲ በሚዲያ ላይ እንለቃለን የሰው መሳቅ አደርጋታለሁ ብላ ፎክራ ነበረ ማለት ነው። በምን አይነት ነገር እዚህ ደረጃ ውስጥ እንግዲህ በምን እንደተነሳ እንዳወቁባት ባይታወቅም ግን ደግሞ መረጃው እስካሁን በእነሱ እጅ የተገባ ነገር የለም ማለት ነው። ትናንትና እትዬ ወርቂቱ ወደ አለምዬ ሄዳ ነበረ ማለት ነው። ሄዳ እንግዲህ ላጋችሁ ብር ሰጥታ አንድ ነገር ስራ መስጠት ፈልጋለሁ ላንተ ትለዋለች ማለት ነው። ምን አይነት ስራ ነው ምሰጭኝ ብሎ ሲላት አሁን ያለበት ነገር እሷን በመደብደብም ሆነ በመናገርም ሆነ በማሳመን ውስጥ ከላዋ ላይ ስልኩን እንድትወስድ። ምክንያቱም ስልኩ ውስጥ ኃይለኛ መረጃ ለህይወት የሚያስፈልገኝ መረጃ ስላለ ያንን ስልክ እንድትወስድ እፈልጋለሁ። ይሄንን ያጠቆረህን ፊትህን ያጠቆረውን ፊትህን የጠቆረውን የሚቀይርልክ ተጥቁርነት ወደ ቀይነት የሚቀይርልህ ገንዘብ እሰጥካለሁ ብላ ትለዋለች ማለት ነው። እንግዲህ አጋችሁም ታውቃላችሁ ለአለምዬ ውሃ አልሰጥም ብላ ውሃውን መሬት ደፍታ ነበረ። ግን ደግሞ አጋችሁ ውሃ አምጥቶ አጠጥቶታል አለምዬን ማለት ነው። በጣም በሚያሳዝን ነገር በጣም ለሷ ጥሩ ሰው ሆኖላታል። ግን እትዬ ወርቂቱ የምትባሏ ሴትዮ አሁን ጉድ ሆናለች። መረጃውን ጭራሽኑ ከአለም አልፎ አጋቾቹ ራሱ መረጃውን ይፈልጉታሉ። በእርግጠኝነት ሆኜ የምነግራችሁ ነገር መረጃውን እነኛ አጋቾች ሳያቸው በጣም የዋህ ስለሆኑ ከአለምዬ ጎን ነው የሚቆሙት። ከአለምዬ ጎን ቆሙ ማለት ደግሞ የወዲትና እትዬ ወርቂቱ ተብዬዋ ሴትዮ በጣም መቀመቀም ውስጥ ነው የሚወርዱት ማለት ነው። አንደኛ ነገር ብዙ ብር ሊጠየቁ ይችላሉ። በዛ ላይ አለምዬንም ሊረዷት ይችላሉ ማለት ነው። እሷ የምታስበው ማንም ሰው አያወጣትም ከዚች ካለችበት ቦታ እዚሁ ትቀራለች ብላ አይደል ያሰበችው። በእርግጠኝነት ሆኜ የምነግራችሁ አለምዬን የሚያወጧት እዛው አብረው እያሰሯት ያገቷት ሰዎች ናቸው ማለት ነው። ለምን ሲባል ሰዎቹ በጣም የዋህ ናቸው። የዋህ ስለሆኑ በእርግጠኝነት ይሄንን ግፍ አይተው ዝም አይሉም። እና አይታችኋል ለብር ራሱ ጥቁረቴን ቀይራለሁ ትላለች። እንዴ ጥቁር እኮ ውበት ነው፣ አፍሪካዊ ነው። ያኔ አገራችን እኛ እኮ ኢትዮጵያዊ ነን። እኔ እትዬ ወርቂቱ እኔ ካፋ የሚመነጨው ነገር እኔ በጣም ነው የሚገርመኝ። በነገራችን ላይ አጋችሁ አንደኛው ምን አለችክ ብለው ጥቁረትክን የሚቀይርልህ ገንዘብ እሰጥካለሁ ብላ አለችኝ። ስለዛን መረጃ ስልክ ውስጥ ያለውን ነገር አምጣ ብላኛለች ነው ያለው ማለት ነው። እና ከዛም በኋላ እንግዲህ ለዛኛው ምን ጥቁረት እኮ ውበት ነው እያለው ነው ማለት ነው። እኔ ከዚህ በላይ ከምሰጠኝ ብር ከምሰጠኝ ነገር እኔ የመረጃ ስልክ ውስጥ ያለው መረጃት ማየት ፈልጋለሁ ነው ያለው ማለት ነው።
ማየት እፈልጋለሁ ያለው። ቤተሰቦች እኔ የእውነቴን ነው የምላችሁና ሰው አንዳንድ ጊዜ ሲያስብ የሆነ እሳት ውስጥ እንደገባ አልገባውም ማለት ነው። እትዬ ወርቂቱ አሁን ኃይለኛ ለጊዜው መስሏት ሊሆናል እንጂ እሳት ውስጥ ነው የገባችው። እሳት ውስጥ እግዚአብሔር እናንተ ከእናንተ ጋር ከሆነ ጥሏችሁ አይጥሏችሁም ማለት ነው። አለምዬ ምንም ነገር የሰራችሁ ነገር የለም። እማዬን የተንከባከበችው ህይወቷን ሰውታ፣ ጊዜዋን ሰውታ፣ እድሜዋን ሰውታ ከማዬ ጎን ነው የቆመችው እንጂ ያደረገችው ነገር የለም። ግን ደግሞ እትዬ ወርቂቱ እና እትዬ እቺው የወዲት ጉዲት የምትባለው ሰዎች በጣም ነበር እሷን ሲጠምዱ የነበሩት። ምክንያቱም እሷ ካለች ስራቸው ሁላ ይጋለጣሉ። ስለሚጋለጡ ያንን መጋለጣቸውን አይፈልጉትም። ስለማይፈልጉ አሁን ካሮጊቷ ዞር ብለው እንግዲህ ምን እያደረጉ ነው ያሉት? አለምዬ ማሳደድ ወይ አለምዬ ማስገደል ነው የሚፈልጉት ማለት ነው። ልጅቷ ደግሞ እዚህ የወዲት ጉዲት በጣም በማስመሰል ውስጥ ማስመሰሉን ጨምራበታለች። በቃ ምን ልበላችሁ፣ እናትና ልጅን እያናኮሬት ይገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ወንድዬ የሚባለው ሰውዬም እስካሁን እየሰማ አይደለም። ምንም ነገር እናቱን ሊረዳት አልቻለም። ጭራሽኑ ትናንትና ክፍል 22ን ያለችው ሰምታችኋል አይደል? እኔን ከወደድከኝ እኔን ካፈቀርከኝ ነው ያለችው። እኔን ከወደድከኝ እኔን ታፈቀርከኝ ከዛሬ ጀምሮ እናትክን እንዳትናገርብኝ ነው ያለችው ማለት ነው። የሚገርማችሁ ነገር እናትክን እንዳትናገርብኝ እኔ ለሷ የልጄ ሆዴ ውስጥ ያለው ልጅ መስዋዕት እስከማደርግ ድረስ እደርሳለሁ፣ መስዋዕት አደርጋለሁ ነው ያለችው። ማስመሰል ሲጀመር ልጁ እርጉዝና የለም። ሁለተኛ ነገር ደግሞ እንግዲህ ባንደበቷ ስታስመስል አስቡ። ወንድዬ ጋር ስትመጣ መላክ ትመስላለች። እማዬ ጋር ስትደርስ ሴጣን፣ እንደውም አይን ዋናው ሳጥናኤል በሏት። እንደው ፈጣሪ ከእንደዚህ አይነት አስመሳይ ሰዎች ፈጣሪ ሰውራችሁ። እንደዚህ አይነት ሰዎች ናቸው በህይወታቸው ለራሳቸው ሰላም የላቸው፣ ለሰው ሰላም አይሰጡ። እንደዚሁ የስቃይ ህይወት ነው የሚኖሩት ማለት ነው። በጣም በሚያሳዝን ነገር አረ ቤተሰቦች እውነቴን ነው የምላችሁና ፈጣሪ ልቦና ይስጣችሁ። እንደ የወዲት ጉዲት አይነቶቹ ማለት እንደ ወርቂቱ አይነቶቹ በእርግጠኝነት ይው እውነት አትበጠስም። እውነት ተቀብራ አትቀርም፣ ትወጣለች። ግን ያን ጊዜ ምን እንደሚወጣ ምን ውስጥ እንደሚገባ በጣም ነው የሚያሳዝነው። ወንድዬስ ምን ይሰማዋል? እማዬ እንደዚህ ባጠባኩት እያለችው እየለመነችው ያልሰማ ሰውዬ ነገ ምን እንደሚፈጠር አስቡ። ምን አክል እንደሚጸጸት፣ ምን አክል የእግር እሳት እንደሚሆኑበት አስቡ ቤተሰብ። ምክንያቱም እንደዛ እየለመነችው ልጄ እሷ ስትዋሸክ ነው፣ እያንገላታችኝ ነው፣ እያሰቀችኝ ነው እያለ እየነገረችው አይሰማትም። አስቡት፣ አንድ እናት ቤቷ ውስጥ ሳትበላ ሳትጠጣ ማደር አስቡት። በቤታችሁ ሰው መጥቶ ይሄን ያህል አትብሉ፣ ይሄን አትብሉ፣ እንደዚህ አድርጉ፣ እንደዚህ አትርጉ ሰው ብሏችሁ ሲቆጣጠሯችሁ ምን አይነት ስሜት እንደሚሰማችሁ አስቡት። በጣም እኮ በሚያሳዝን ነገር ማለት ነውና እኔ ብቻ አላቅም ምን አይነት ከሀጂ ምን አይነት አስመሳይ ሰው እንደሆኑ አለኩ። ይሄ ድራማ ሊመስላችሁ ይችላል። ስንቱ በቤቱ እንደዚህ አይነት ህይወት የሚኖር ሰው አለ። ስንት አይነት ሰዎች እንደዚህ ራሳቸው ሰላም የላቸው ሰዎች ሰላም የሚነሱ ሰዎች አሉ። አሁን የወዲት ምንድነው ሰላሙ? ሁሌ ችግር ነው፣ ሁሌ ሰው መሳደብ ነው፣ ሁሌ ሰው ማቋሸሽ ነው። ይብል ለባላ ፍቅር የላት፣ ለባላ ቦታ የላት፣ ለማየም እንደዛው። ምን አይነት ህይወት ነው የምትኖሩ? እናትና ልጅ ምን አይነት ህይወት ነው የሚኖሩት? ታስቡት። በጣም በሚያሳዝን ነገር ይሄ ከነሱ ከዚች ከሙነት በጣም የሚያሳዝነው ነገር ከወርቂቱ ሆድ አስቻሉ ይወጣ ይመስል። አስቻሉ በጣም አስተዋይ ልጅ ነው። አያችሁ፣ አንድ ሰሞን ሲጀመር የሰው ነፍስ እንዲጠፋ አይፈልግም ነበረ። ይብን